የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የማስደምጣችሁ የመጀመሪያው መረጃ በጣም አሳዛኝ መረጃ ነው። በየጊዜው በርካታ ወጣቶች ራሳቸውን እያጠፉ እንደሆነ የሚያመለክት መረጃ ወጥቷል። ይህንን በተመለከተ በየቀኑ በፈለገ ህይወት ሆስፒታል ብቻ በየቀኑ በአንድ ሰው ራሱን አጥፍቶ እንደሚመጣ የሆስፒታሉ ሐኪም ተናግሯል። ጉዳዩን አስመልክቶ ዝርዝር ማብራሪያውን የማስደምጣችሁ ነው የሚሆነው። በጣም አሳዛኝ ዜና ነው ተብሏል። በሌላ በኩል ክብራን አድማጮች በሩሲያና ዩክሬን መካከል ግጭት ለማሸማገል በከፍተኛ ሁኔታ ጥረት ሲያደርጉ የቆዩትና ፑቲንን በተለያዩ አሞጋሽ ቃላት ጭምር ሲናገሩና ለፑቲን ሲከራከሩ የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻም በብስጭት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እብድ ነው ሲሉ ተናግረዋል። በሩሲያ ላይም ዛቻ አስቀምጠዋል ማለት ነው። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሳዛኝ መረጃ ነው። ራሳቸውን የሚያጠፉ ወጣቶች ቁጥር በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየተበራከተ መምጣቱ ተገለጸ። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል እንደሚመጣ የፈለገ ህይወት ሆስፒታል አስታወቀ። በአማራ ክልል ብቻ ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። በሆስፒታሉ የድንገተኛ ክፍል ሐኪም የሆኑት ዶክተር ጓዴ ተዋበ እንደተናገሩት ከሆነ ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል በማለት አስታውቀው በሰጡት ማብራሪያም በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ በአብዛኞቹ የሚወስዱት መድኃኒትም ለበረሮ ለአይጥ ማጥፊያ ተብሎ የሚሸጠው መድኃኒት ወይም ጸረ ተባይ ማጥፊያ መድኃኒት ነው የሚወስዱት ብለዋል። በ9 ወራት ውስጥ 176 ያክል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑ ለቲግቫ ኢትዮጵያ ነግረውታል። ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኘው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ካጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው እንደማረጋገጫ ነው ብለዋል። ከዚህም ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰባቸውና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንደሆነ እንዲሁም ኑሮ መረረን የሚሉ ምክንያቶችን እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይም የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጪ እየተስተዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ባለሙያ ዶክተር ማቴዎስ ሚሳኔ ለቲክቫ እንደተናገሩት በዓለም ላይ ከ90 እስከ 95% ያህሉ ራሳቸውን የሚያጠፉ ሰዎች መንስኤው የአእምሮ ጤና እክል ሲያጋጥም ሲሆን ቀሪዎቹ 5% የሚሆኑት ደግሞ ከፍቅር ጓደኛ ከቤተሰብ ጋር በሚደረግ ጊዜያዊ ግጭት የሚከሰት ነው ብለዋል። የአእምሮ ጤና መታወክ መነሻው ጭንቀት፣ ድብርት፣ ለችግር ወይም ለነገሮች በራስ አቅም ምላሽ መስጠት አለመቻል ናቸው ብለዋል። ራሳቸውን የሚያጠፉ ሰዎች የሚያሳዩትን ምልክት በተመለከተ ሲያብራሩ ብቸኛ መሆን፣ መጨነቅ፣ ድብርት ውስጥ መግባት፣ ስለ ራስ ማጥፋት በተደጋጋሚ መናገር፣ መኖር የለብኝም ሳልወለድ ብቀርስ የሚሉ ተደጋጋሚ ንግግሮችን መናገር ተስፋ የመቁረጥ ምልክቶችን ያሳያሉ ሲሉ ዶክተሩ ገልጸዋል።
በመሆኑም እንደ ገመድ መርዝና ስለታማ ነገሮችን ባጠገባቸው በአካባቢያቸው አለማስቀመጥና መከታተል ያስፈልጋል ብለዋል። መፍትሄው የስነ ልቦና ምክር አገልግሎት እንዲያገኙ ማድረግ፣ የአእምሮ ጤና አገልግሎት ወደሚሰጥበት የሕክምና መውሰድ፣ ውጥረትና ጭንቀትን የሚቀንሱ ተግባራትን ማከናወን እንደሆነ ይጠቁማሉ። የቅርብ ሰዎች ደግሞ የስሜትና የባህሪ ለውጦችን መከታተል እንዲሁም ንግግሮችን ችላ አለማለት እንዳለባቸውም ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መልአከ ብርሃን ፍስሐ ጥላሁን እንደተናገሩት ከሆነ የሰው ልጅ ተስፋ የሚቆርጠው ከፈጣሪ ሲርቅ ነው። ከፈጣሪ መራቅ ደግሞ የሞራል ዝቅጠትን ያመጣል። በዚህም በእግዚአብሔር አምሳል የፈጠረውን ማንነቱን እንዲንቀውና ክብር እንዲያሳጣ ያደርገዋልም ብለዋል። ይህ የዲያብሎስ ስራ ነው። ዲያብሎስ ደግሞ ተስፋ አስቆርጦ ወደ ራስ ግዛት የሚወስደው ከሞት በኋላ ያለውን ዘላለማዊ ሕይወት እንዳንወርስ በማሰብ ነው በማለት ገልጸዋል። ይህንን ረጅም የሰይጣን እቅድ ወጣቱ እየተረዳው ስላልሆነ በትንሽ ያውም ሊስተካከል በሚችል ነገር ክቡር የሆነውን ሕይወቱን ያጠፋል። ወጣቱ የሰይጣንን አጀንዳ መረዳት አለበት ሲሉ ያስገነዝባሉ። በየትኛውም ሃይማኖት የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ስለዚህ ወጣቱ ተስፋ የመቁረጥ ስሜትም ሲሰማው ወደ ሃይማኖት ተቋማት መሄድ አለበት ብለዋል። ከሃይማኖት አባቶች እግር ስር ሆነው ንስሐ መግባት የእግዚአብሔርን ቃል መማርና መጸለይ ያለባቸው ሲሉም አመልክቷል። ሁሉም ነገር የሚሳካው በእግዚአብሔር ፈቃድ በመሆኑ ወጣቱ በእግዚአብሔር ላይ ሙሉ እምነት መጣልም አለበት ሲሉ አባታዊ ምክራቸውን መቸራቸውን መገናኛ ብዙሃን ዘግቧል። በሌላ ዜና ሩሲያም በዩክሬን ላይ ከባድና አውዳሚ የሆነ ጥቃት ባለፉት 2 ቀናት መሰንዘሯንና በርካታ ውድመትም በዩክሬን የተለያዩ አካባቢዎች መስተናገዱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን እብድ ሲሉ ዘለፏቸው። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸው ፑቲንን እብድ ብለው የጠሩት። ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግዛጽ ፑቲንን ምን ነካው ይሄ ሰው ብዙ ሰዎችን እየገደለ ነው እብድ ነው ብለዋል። ፑቲንን ፍጹም እብድ በማለት የወረፏቸው ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ተከታታይና ከባድ ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ከአንድ ቀን በፊት ቀድመው ወቅሰው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግ አሳስበዋል። ሩሲያም በአንድ ምሽት 367 ያክል ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን እንዲሁም በርካታ ሚሳኤሎችን ተጠቅማ የተለያዩ አካባቢዎች ላይ በፈጸመችው ጥቃት እጅግ ከፍተኛ ውድመት በዩክሬን ላይ በአንድ ቀን ብቻ ደርሷል። ሩሲያና ዩክሬን ጦርነት ከጀመሩ ወዲህ በአንድ ሌሊት የተፈጸመ ከፍተኛ ጥቃትም ተብሎ ተመዝግቧል። የድሮኖችና የሚሳኤሎች ማስጠንቀቂያ ሳይረኖች በሁሉም የዩክሬን ግዛቶች ሰኞ ማለዳ ጀምሮ በተደጋጋሚ እየተሰሙ እንደነበር ተነግሯል። በሰሜን ምስራቅ ካርኪቭ ግዛት ሕፃንን ጨምሮ ቢያንስ 3 ሰዎች መቁሰላቸውን የግዛቲቱ ከንቲባ ኢሆር ቴርሽኪን ገልጸዋል። ትናንትና አመሻሹ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ በጣም እንግባባለን። በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ የእብድ ስራ እየሰራ ነው። በጭራሽ የምወደው ነገር አይደለም ይሄ ብለዋል ትራምፕ። አሜሪካ በሩሲያ ላይ የጣለችውን ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት አደርገዋለሁ፣ የጣልነውን ማዕቀብ በፑቲን ላይ እናከርበታለን ሲሉ ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም ተግባራዊ ሲያደርጉት ግን አልታዩም። ትራምፕ ወደ ስልጣን ከመምጣታቸው በፊት ጀምሮ ፑቲንን በሰላማዊ መንገድ ለማናገር ብዙ ሞክረዋል። ብዙም ሳይቆይ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፍጹም አብዷል ፑቲን ሲሉ ጽፈዋል። የተወሰኑ ግዛቶች ብቻ ሳይሆን መላዋ ዩክሬንን መጠቅለል እንደሚፈልግ ሁልጊዜም እናገር ነበር። ምናልባትም ይህ ትክክል ሊሆን እንደሚችል አሁን ማሳያ ነው። ነገር ግን ይህንን ካደረገ ሩሲያን ወደ ውድቀት ይመራታል። ያኔ ዝም ብለን አናየውም ብለዋል ትራምፕ ባልተለመደ በሩሲያ ላይ በዛቱት ዛቻ። ትራምፕ የሩሲያውን አቻቸውን ብቻ ሳይሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪንም ጠንከር ባለ ቃላት ትናንትና ምሽት ሲወርፉ ታይተዋል። የዩክሬኑ ፕሬዝዳንት ዜሌንስኪ ራሱ የሚናገርበት መንገድ ለሀገሩ ምንም ፋይዳ የሌለው ሀገሩን የሚያስጨርስ ሰውን የሚያረግፍ ፋይዳ ቢስ መሪ ነው ብለዋል። ከአፉ የሚወጡት ቃላቶች ሁሉ ችግር ፈጣሪ ናቸው።
አንድ ደና ነገር ሲናገር እንኳን አይሰማም ብለዋል ትራምፕ በብስጭት የዩክሬኑን መሪ ቮልዲሚር ዜሌንስኪን ሲወቅሱ ደስ አይለኝም በግሌ እኔ ዜሌንስኪ ደስ አይለኝም ቢያቆመው ይሻለዋል ይህን ጦርነት ሲሉ ትራምፕ ለዜሌንስኪ ጽፈውላቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ ከማዕቀብ ይልቅ የሰላም ድርድሮችን ለማሳለጥ እንደምትሞክርና ይህ ፍሬያማ ካልሆነ ራሷን እንደምታወጣ ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለ2 ሰዓታት በስልክ ተነጋግረው መግባባት ላይ ደርሰናል ብለው ነበር። በዚያም የፑቲንና የትራምፕ ንግግር ከፍተኛ ተስፋ የተጣለበት ቢሆንም ነገር ግን ባለፈው አንድ ቀን ፑቲን በወሰዱት ከባድ እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል ያልተከበረም በሚመስል መልኩ ከፍተኛ ቁጣ ከማሰማትም አልፎ ማዕቀቦችን ማጠንከር አለብን ወይ ሲሉ እያሰቡ እንደሆነ በግልጽ ተናግረዋል። ይበዚህ እንዳለ ደግሞ ሩሲያና ዩክሬን ከፍተኛ የተባለ የጦር እስረኞች ልውውጥ አድርገዋል። ሩሲያና ዩክሬን በ3 ቀናት ውስጥ ከፍተኛ የተባለውን የጦር እስረኞች ልውውጥ ማከናወናቸውን በየፊናቸው ያረጋገጡ ሲሆን የጦር እስረኞች ልውውጡ በቱርክ ኢስታንቡል በተደረገው የሁለቱ ሀገራት የቀጥታ ውይይትና ድርድር በኋላ የተደረሰበት ስምምነት እንደሆነም ተነግሯል። የሩሲያ መከላከያ ሚኒስትር እንዳለው በትናንትናው ዕለት ዩክሬን 303 የሚሆኑ የሩሲያ ወታደሮችንና ሲቪሎችን ስትለቅ በተመሳሳይ ሩሲያ ተመሳሳይ ቁጥር ያላቸው የጦር እስረኞችን ለዩክሬን አስረክባለች። ከዩክሬን የተለቀቁት የጦር እስረኞች አሁን ላይ ቤላሩስ የሚገኙ ሲሆን በቀጣይ ቀናት በሩሲያ መከላከያ ውስጥ ወደሚገኙ ጤና ጣቢያዎችና መልሶ ማቋቋሚያ ስፍራዎች በመግባት የጤናና የስነ ልቦና ሕክምና እንደሚያገኙም ተመልክቷል። እንደ ሩሲያን ቱዴይ አርቲ ዘገባ ከሆነ የዩክሬን 1000 የጦር እስረኞችን ለመለዋወጥ የደረሱትን የኢስታንቡል ስምምነት በፈረንጆቹ 2025 ከግንቦት 23 እስከ 25 ባለው ጊዜ ውስጥ ተግባራዊ አድርገዋል። ባለፈው አርብ በተጀመረው የእስረኞች ልውውጥ በ2 ቀናት ውስጥ ብቻ ከ697 በላይ ሲቪልና ወታደር የጦር እስረኞችን የተለዋወጡ ሲሆን በትናንትናው ዕለት ደግሞ 303 የጦር እስረኞችን ተለዋውጠዋልም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ